እኮ ምትላይ አይደርስም የሐሳብ ልዩነት አይደል ስድብ ነው ያልነው አሁን ይኸውልህ ምን አገባህ ማለት ስድብ ነው ለወንድ ልጅ እባክሽ ለምን ባልሽ ነው ያገባዋል አንቺ ባል አይደለም ምን አባ ገባ ያልሽው ነው ይሄ ነው እኔ ምን አባ ገባ ካላልኩ ማራቷታ ምን አገባ ካልሽ ባልሽ ካንቺ ስላንቺ ካላገባው ምንድነው የሚያገባው ታዲያ ይሄ ነው እኮ ይኸው መልሱ ነው አሁን ለምሳሌ እሺ ምን አገባው ስላልኩስ መመታት አለብኝ ወይ ነው ሶስት የዛሬ ዞረሽብኛል የለብሽም እሺ አዳምጪኝ የለብሽም መመታት እኔ እየነገርኩሽ በቃ እኔን ያልኩት አዳምጪኝ መመታትማ የለብሽም መፈታት ነው ያለብሽ አዎ ለምን በቃ ሚስቱ አይደለሽም አለቀ ይናት ዲስ ዋይፍ ወይ ፈታሻል ከፈለገሽ አኮርፍሻል እኔ ያለ ነው መርጠው ወይ ተዋታለው ለዘላለም ወይ ደግሞ ምፈልጋት ከሆነ ደግሞ በኩርፊያ ቀጣታለሁ ይሄ ነው ሪያሊቲ አንቺ ባልሽን ሳታከብሪ ሚስት መሆናትሽ ምን አገባ እንዴት ይባላል ባል ነውር እኮ ነው እውነቴን ነው እምልሽ ምንድነው መስኩላር ነው ኔቸር ነው ኔቸርን አንታገለው ኔቸር ናቹራሊ ወንድ ልጅ መስኩላር ነው ናቹራሊ መነጋገር አይችልም እንዳንቺ መሰዳደብ አይችልም አንዳንድ ወንድ አለ ሶፍት የሆነ ወንድ እሱ መሰዳደብ ይችላል አሁን እስቲ ለምሳሌ እኔ መስኩላር ነኝ በተፈጥሮ እና ሰዎች ስለኔ ብዙ ነገር ይሳደባሉ ወጥቻ አልሰዳደብም ምክንያቱም አልችልም እኔ እንደዛ አይነት ወንድ ስላልሆንኩ ማለት አንድ ቃል ወይ ሁለት ቃል ጥዬ ዞር ልል ይችላልው እንጂ ቁጭ ብዬ እትትት ማለት አልችልም because I'm muscular ገብቶሻል አይደል ላኮርፍ ይችላል ያን ሰው በኩርፊያ ልቀጣው ይችላል ካንሰር ነው ኮኮብ ካንሰር ነው አይደለም እኔ ሴፕቴምበር ነኝ የኔ ኃይለኛ ነው actually ሴፕቴምበር ስለሆነ ሊብራ ነው ቪርጎ ነው anyway ይኸውልሽ ዋናው የምነግርሽ ነገር ምንድነው ጉቺዬ አሁን የሐሳብ ልዩነትና ስድብ ሁለት የተለያዩ ነገሮች ናቸው የሐሳብ ልዩነት አያጣላም አያጋጭም አንዳንድ ወንድ ሊኖር ይችላል እኔም ማምነውን እመኝ የሚል እሱን አንቺ ብልጥ ነሽ ሴት ልጅ ብልናት ከወንድ ኦኬ መልሷን ማስተካከል ትችላለች አየሽ አንቺ ነሽ የምትጋብዡ ለምትም ለፍቅርም ወንድ ልጅ እንደዛ እኮ ነው አንቺ ነሽ የምትጋብዡ እንዲመታሽም እንዲያፈቅርሽም መልስሽ አወጣጡ አሁን ለምሳሌ ምን አባህ ገባ ከምትይ አላልኩም ምን አባ ገባ ብለን ይውል አንተ ራሱ ልንገርክ ነው ከባድ ችግር አለበት ያልሽው እኮ ነው እንደዛ እንዳልሽው አይደለም ምን አገባ ነው ያልሽው ነው አሁን አባት ጨምረክ ማለት ነው አባት አደጉልሽ እሺ ኦኬ ሞር ኦዲየንሱ እሳይ መታሽ ነው አሁን ያወራው ባይብል ነው ባይ ዘ ዌይ ከሰማችሁ ሴቶች መኳው የሚያወራው ባይብል ነው ሪያሊቲ ነው ማቹ ነገር ያወራ ነው ባይ ዘ ዌይ ይኸውልሽ ስሚ አዳምጪኝ ጉቺ አባት ገባበት አልገባም አያገባህም ስትዩ ከጀርባ ያሉትን አሁን ያ ሰው ምኑን ነው አያገባህም የተባለው አየሽ አሁን እኔ እንዳልኩሽ ነው ለምሳሌ አንቺ ቤት መቤት ልትሆኚ ትችያለሽ ቀኑን ሙሉ ፍዳይና አይቼ ፀሐይ ተቀጥቅጬ ምን ብዬ ወገቤን ሰብሬ እናንተን እያኖርኩ ነው በመሃል የሆነ ነገር አየሁ መጥቼ ስጠይቅሽ ወየኔ ፍቅር እንዲኮ አይደለም ብለሽ ማስረዳት ስትቺ ምን አገባ ካልሽ ነገር ተበላሸ ማለት ነው መኩ አንዴ ላውራ ግን ትዳር ውስጥ ላውራ አንደኛ ነገር መማታት ቶታሊ ሮንግ ነው አለቀ በቃ ታሪክ እረኛ መማታት ልክ ነው አልወጣንም ሚጣ ደግሞ ተወዳለች እንደ ያለ ነገር ቆይ ሚጣ ይኸውልሽ አዳምጪ አስተካኪ መጀመሪያ እኔ የዛን ቀን አለቀ በቃ ሁሉ ነገር አለቀ መፍታት ነው ያለበት ጉድ ሞርኒንግ ጉድ ናይት የለም አይ ለሚጣላ አስረዳ አሁን ሚጣ ግማሽ ላይ መታ ሊሆን ይችላል ግማሽ ላይ መታ ሊሆን ይችላል ሚጣ መማታት ልክ ነው እያልኩ አይደለም እያልኩ ያለሁት ምንድነው ወንድ ልጅ መስኩላር ነው መስኩላር ሲሆን የሚመልሰው ፊዚካሊ ነው ብዙ ጊዜ ራሱን ኮንትሮል ካላደረገ ይሄ ኔቸር ነው እንጂ መምታቱ ልክ ነው እያልኩ አይደለም እና ሮንግ ነው መምታት ለምን መሰለሽ ትግስትን ነው መላበስ ያለበት በተለይ አንድ ወንድ ሲሆን መታገስ አለበት ለምን ነገ የሚመጣውን ነገር እቺ ልጅ ሴት ናት የሆነ ሴቶች ሞሽን ድሪቭን ናቸው በተፈጥሮ ሞሽን ድሪቭን ናቸው ተፈጥሮ የሆነ ነገር ሲያገኙ ብልቅ ይላሉ ከዛ ደግሞ እቅፍ አድርጎ የኔ ቆንጆ ሲላት ፍስስ ብላ እሺ የኔ ጌታ ምትልና ይሄንን መረዳት አለበት ወንድ ልጅ
ግን አንዳንድ ወንድ አይረዳም። ስለማይረዳ ተፈጥሮ ያሸንፈዋል። ሳትሰማ ነው ወደ መመለሱ የሄድከው። ቀጥይሽ አይ እንደዛ መጀመሪያ ሐሳቤን ከሰማሽ በኋላ ብታወሪ ጥሩ ነው። አየሽ ልክ ነበር። እሺ ሂጂበት። ሐሳቤን መጀመሪያ አልሰማኸኝም። ሂጂበት። አንደኛ ነገር አንድ ሴትና ወንድ ተጋብተው ሲኖሩ ላይክ እኩል ነው ትሰጣጣለህ። ላይክ ለምሳሌ ዘር ፍሬ ሲኖርክ እንቁላል አላት። ስትወልዱ ተካፍላችሁ ነው፣ ስትኖሩ ተካፍላችሁ ነው ኤቭሪቲንግ ማለት ነው። ገባ? ነገር ግን ወንድ ልጅ መጀመሪያ ላይክ ሜን ከሆነ በቃ ይረጋጋል። ገባ? የቦይ አይነት ባህሪ አይኖረው። ተረዳኸኝ? በቃ ሜን ኮንክ ሜን ነክ። ችግሩ እኛ ከቦዮች ጋር ስለምንሆን ነው። ገባሽ? ይሄ እንደ ህፃን የሚያጫውተው የማይበስል የሚሳደብ ሰው ፊት ዲስሪስፔክት የሚያረግሽ አደባባይ ላይ ወጣ የሚያሰጣሽ መሳቂያ የሚያረግሽ እነዚህ ቦይ ናቸው። ገና ማለት ምንድን ነው የሚባለው ያለ መብሰል ዳውን ሲንድሮም ያለባቸው ሰዎች ናቸው። አይበስሉም እንዲህ አይነት ወንዶች። ገባሽ? ስለዚህ በሰል ያለ ሰው ጋር ግን ዲል ስታረጊ ትነጋገሪያለሽ። ካልተግባባሽ እኮ ትለያያለሽ። በቃ ልጅ ካለ በጋራ እናሳድጋለን። አለቀ እንጂ መመታታት፣ መሰዳደብ፣ መጨቃጨቅ ሄዴክ ምን ያደርጋል? ካልተግባባሽ ባይ ባይ ትባባያለሽ እንጂ ገና ለገና ልጅ ወልጃለሁ ተብሎ እየተሰዳደብክ እየሞለጨክ እያስለቀሰክ ለምን እንዴ? ይሄማ ትክክል አይደለም። ስለዚህ ማቹርድ የሆነ ወንድ ጋር ስትሆኑ ሻይን ታረጋለሽ። ገባሽ? እየሰማሁህ ነው። አውራ ሚውት ላድርግልህ። ቀጥለው ዝም አልኩኝ። ስንት ነው እድሜሽ? እድሜ ማለት ምን አገባሽ ስለኔ እድሜ? ነው አይዲያው ማለት ነው። ኖ አይ ስለኔ ተውና ሐሳቡ ላይ ብቻ አይሻልም? ግርማ ሐሳቡ ላይ እንጂ ተረግጣቱ ምናምን የለም። ባይዘዌ ግርማሙዬ መኩ ግርማሙዬ ሞር በደንብ ታቀኛለክ። መኩዬም ሰማው የተወሰነ በደንብ ተግባብተናል እና ግርማሙ ሞር ስለሚያቀኝ ነው። ግርማሙዬ ይነው ሃው ማች አይደል እኔ ምን ያህል የልጄን አባት እንደምወድ ምን ያህል እንደማከብረው አይደለም አብሬው ስኖር ዛሬ ፈትቼው ለሚዲያ ላይ ወጥቼ ለምናገራቸው ነገሮች ክብሩን የሚነካ ነገር የምናገር ከመሰለኝ እንኳን እጠነቀቃለሁ። ዛሬም ፈትቼው ዛሬም በጣም ነው ለልጅ አባት የምጠነቀቀው። ለምን እንደምጠነቀቀው ስለሚጠነቀቅልኝ ዲስሪስፔክት ስላላደረገኝ የትም ቤት ገብቶ ስለኔ አብራርቶም ታይቶም ወጥቶም አያውቅ ኔቨር። ለዛ በሰጠኝ ክብር ልክ አከብረዋለሁ። አክብሮኛል፣ አከብረዋለሁ። ሚዲያ ላይ ስንት ነገር እንኳን ሲባል በዚህ ገብቶ በዚህ ወጥቶ ሲባል አንዳንዴ እኮ ወንድ ሆናችሁ የሆነ ነገር ይዛችኋል። ኖ እዚህ ጋር ገብቼ ማውራት አለብኝ ላስረዳ ልናገር እንኳን የሚል አይነት ወንድ አይደለም። እንኳን እኔ መጥቼ ላወራ አንቺም እዛ ላይ ወጥተሽ መንገደኛ ሆነሽ ለቀረሹ ላንቺ ያዝናለሁ ይላል። ስለዚህ ስላከበረኝ አከብረዋለሁ። አይደለም አብሬው ስኖር ከሰው ጋር ትኖራላችሁ፣ ላትግባቡ ትችላላችሁ፣ ትለያያላችሁ። ተለያይተን ግን ሜቢ እዚህ ደረጃ ያከባበረን ልጃችንም ሊሆን ይችላል። እንደውም እኔ ስሜታዊ ሆኜ የሆነ ጊዜ ስለሱ በጣም ተናግሬ ያውቃለሁ። መጥቶ አያውቅም ላስረዳ ብሎ መጥቶ አያውቅም ላብራራ ብሎ ልግለጽ ብሎ መጥቶ አያውቅም። መናገርም ማለትም ያለበት ነገር ካለ ከኔ ጋር ነው የሚጨርሰው። ምናልባት እሱ ያንን እድል ከፍቶ ስላልመጣም ይመስለኛል እኔም ክብሩን ጠብቄ የቀጠልኩት። አንዳንዴ ወንዶችም ይሰሩናል። እኔ በዚህ አምናለሁ። ሰርቶኛል። በምን ሰርቶኛል? እኔ እንኳን ወጥቼ በመናገረው ነገር እንዲህ ብለሽ ነበር ብሎ የተለያየ ሰው ኤክስፕሌን ሲያደርግ እዚህ ጋር እንዲያለችው ልክ አይደለም እኔ እንደዚህ ነበርኩኝ ብሎ ሲናዬ እንዴት ነሽ ሊያስረዳ መጥቶ አያውቅም። እሱ ወጥቶ እኮ ማብራሪያ ቢሰጥ እኔም ለሱ ምላሽ ልሰጥ ወጣና መገላለብ የሚባለው ነገር ይመጣል። ገባችሁ? እኔ ሆነ ጊዜ ለተናገርኩት እኔ እዚህ ጋር ወጥቼ ደግሞ የራሴን ሳይድ ልናገር ብሎ ቢመጣ ኖሮ የሆነ ቤት ገብቶ ቢያብራራ እኔም ደግሞ እንደገና እሱ ለተናገረው ላስረዳ ወጣና ሌላ ድራማ ይፈጠራል። አንዳንዴ እኛ ወጥተን የምንናገረው ነገር